ሃይማኖት ማለት ይሄ የማይታየውን አምላክ በምድር እንዳንረሳው የሚያስተምረን ቦታ ነው። ሃይማኖት አበው የሚባል በቤተክርስቲያን የሚታወቅ መጽሐፍ አለ፣ የአባቶች ሃይማኖት። እዛ መግቢያው ላይ ሳነብ ይሄ የማይታየው ሁሉን በሁሉ ማድረግ የሚችለው ሁሉን የሚያፈቅረው ያንን አምላክ እንዳለ ማመን ነው ሃይማኖት ማለት። ገብቶሻል? ዓለማችን ላይ ብዙ ሃይማኖቶች አሉ። እኔ ያጠናሁት በአቅሜ ትንሽ ያጠናሁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያጠናሁት፣ እሱም ገና ሜቢ 1% አላወኩም በጣም ረቂቅ ስለሆነ። ግን ቅዳሴው ላይ ስሳተፍ፣ መጽሐፎቹን ሳነብ፣ ስብከቶቹን ስሰማ፣ በተለይ መጽሐፍ ቅዱስን ስመረምር የማይታይ ሁሉን አቅፎ የያዘ ሰላሙ የማያልቅ በጣም ሰፊ የሆነ ኃይል አለ ልቤን የሚመታ። በተለይ መጽሐፍ ቅዱስን ስመረምር የሚያዘዋውር የማይታይ ሁሉን አቅፎ የያዘ ሰላሙ የማያልቅ በጣም ሰፊ የሆነ ኃይል አለ ልቤን የሚመታ ደሜን የሚያዘዋውር። በእናቴ ማህፀን እናቴ ሳታቀኝ እኔን ሳላቅ ጠብቆ ያኖረኝ፣ ፀጉሬን የሚያሳድግ፣ የበላሁትን ቡና ምግብ ከሰውነቴ ጋር የሚያዋህድ፣ ፀሐይን የሚያበራ የማያቋርጥ ሰላም፣ ፍቅር፣ ኃይል ያለው አምላክ እኔ ውስጥ አለ። መጀመሪያ ሰዎች ትልቁ ችግራቸው ምንድነው? ሃይማኖታቸውን አያውቁም። በጣም ትልቁ የሰዎች ችግር ምንድነው ካልሽ ገልጠው ኢየሱስ ክርስቶስ ምን እንዳለ አይገባቸውም። የሚያሳዝነው አንዳንዱ መምህራኖቻችን ላይ ደግሞ ነገር ይታያል። የተባለው ነገር ምን ማለት ነው? ይሄ የዛሬ 2000 ዘመን ኢየሱስ ክርስቶስ የሃይማኖት አባቶችን አይቶ ያወራው ነገር ነው። ኒቆዲሞስ ይባል የሕግ መምህር አለ። የሰው ልጅ ድጋሚ ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔርን መንግስት አይወርስም ብሎ ጌታ ኢየሱስ ክርስቶስ ሲናገር ተመልሶ ወደ እናንተ ማህፀን ይገባል ማለት ነው አለው። ገረመውና አንተ የአይሁድ መምህር ስትሆን ይሄ አይገባህም አለ። ይሄ በመንፈስ መታደስ፣ በልብ መለወጥ፣ ያንን ኃይል መቅመስ ማለት እንደሆነ አይገባህም እንዴ ብሎ ነቅፎታል እዛው ላይ ማለት ነው። እንዴት ነው የምታውቂ ካልሽ አንድ ሰው መንፈሳዊ ሲሆን በፍሬ ነው የሚናገረው፣ በወሬው አይደለም። ችግሩ አሁን ማይክ ይዞ ስለተወራ ሳይሆን የሰውየው ወሬ ሳይሆን ስራው፣ ምግባሩ ምንድነው? እንዳትሸወዱ። የበግ ለምድ የለበሱ ተክሎች አሉ። የቀበሮ ባታዊ በጎች መካከል ጸሎት ያደርጋል ይባላል፣ በጎችን ሊበላ ማለት ነው። እንደኛ ደግሞ እግዚአብሔር ደካማ ጎናችን የሆነ ማህበረሰቦች ነን። እግዚአብሔር ሲባል ልባችን በቃ ገብቶሻል። ኃጢአት እየሰራው እግዚአብሔር ከረዳኝ ይሄን አደርጋለሁ ቢል ራሱ ይሄ ሰው እግዚአብሔር ሰው ሊባል ኖ ከፍሬያቸው ይታወቃሉ፣ ከወሬያቸው አይደለም የሚለው። ማውራት ላይ ቃላቱን ቆንጆ አድርጌ ጥቅሱን አምጥቼ የሰዎችን ልብ በታሪክ ገዝቼ ወደ ሞት ይዤ ልሄድ እችላለሁ። እሱ አይደለም። ፍሬ ምን ይመስላል? የመንፈስ ቅዱስ ፍሬ ምንድነው? ሰላም አለኝ፣ ደስታ አለኝ፣ ገብቶሻል፣ ፍቅር አለኝ፣ ትህትና አለኝ፣ ኃይል አለኝ። መንፈሳዊ ሰው እኮ ኃይል እኮ አለ፣ ፓወር አለው፣ አይፈራም፣ ደፋር ነው። ተዘባይን ታባሪያትን ብትመለከቺ ያ ትልቅ እውነት ስለገባቸው በፈቃዳቸው ነው የሞቱት። ደስ እያላቸው ነው ይሄን ምድር ንቀውት ሬዲ ቱ ዳይ። ለምን ካልሽ ከምድር የበለጠ ከጠብጣው የሚያልፍ ውቅያኖሱን አገኙት። ኃይሉ ሲያገኙት ገንዘብ ምንድነው? ስልጣን ምንድነው? ክብር ምንድነው? ደስ እያላቸው ነው ይሄን ብርሃን ለዓለም ሰጥተው እነሱ የተሰየፉት ማለት ነው። ስለዚህ ሰዎች የሚሸወዱት ትልቁ ችግራቸው ምንድነው? ሃይማኖታቸውን አያውቁትም። ምን እንደሚል አልገባቸውም፣ አልተረዱም። እንዴት ነው የምታውቂው? የሰዎች ሃይማኖት ላይ ሄዱና ይተቻሉ። እኔ ፋሚሊዎቼና የኔም ሃይማኖት ይለያይ ነበር። ሲቀይሩ ሃይማኖታቸውን ይሄን ሃይማኖት ሲላጥ ነው መጀመሪያ ከመቀየር በፊት አልኩት። ከአባቴ ጋር ተናነኩኝ። ምን አገባኝ እኔ ተናነኩኝ። ማጥራት ጀመርኩ። ይሄው እስካሁን ድረስ እያጠናው ነው። ሳይንሱ ጋር ሲሄድም ቤተክርስቲያን ያለችኝን አገኘዋለሁ። ፍልስፍናው ጋር ሲሄድም የተባልኩትን አገኛለሁ። ረቀቅ ያሉ የቢዝነስ ሰዎች ጋር ሲሄድም አገኛለሁ። በተለይ ማንን? ኢየሱስ ክርስቶስ ያላቸው ነገሮች በጣም ኃያል ናቸው። ስለዚህ ሰዎች ሃይማኖታቸው ወደ ትክክለኛው እውነት ካልመራቸው፣ ወደ ሰላም ካልመራቸው፣ ወደ ደስታ ካልመራቸው፣ ወደ መንፈሳዊ ኃይል ካልመራቸው ኮስችን ማድረግ አለባቸው። በተለይ በአምላክ አውደ ምሕረት ላይ የምድር ስልጣን፣ የምድር ገንዘብ፣ የምድር ሞቲቬሽን፣ የምድር ቅራቅንቦ የሚሰበክ ከሆነ ከዛ ቦታ ይወጡ። እኔ ጋር ቢመጡ እኔ ቆንጆ አድርጌ ስለ ገንዘብ አስተምራቸዋለሁ። እኔ ጋር ይወጡ ስለ ቢዝነስ አስተምራቸዋለሁ። እኔ ስለ ስኬት አስተምራቸዋለሁ። ስለ ፈራሹ ነገር ኤኒባዲ ያስተምረኛል።
ነፍሴ ግን የምትፈልገው ፈጣሪ ራሱን ነው። ኢቭን የፈጣሪን በረከት ፈጣሪ ራሱን ማን እንደሆነ ምን ያህል ኃያል እንደሆነ ብቻውን በቂ እንደሆነ የማይነግረኝ ሃይማኖት መምህር ካለ ገና አልበሰልም። እሱ ራሱ እንደኔ ነው ማለት ነው። ስለዚህ ምንድነው መጠንቀቅ ያለብን? የሚሰብከው ሰውዬ ከአውደ ምሕረት ውጪ ህይወቱ ምን ይመስላል? እውነቱ ምን ይመስላል? እኔም አሁን እዚህ ጋር ሳወራ is very easy ግን ትሩሊ አምላክ ማግኘት በጣም ከባድ ነው። ግን አንድ ሰው በጣም ሲበስል በጣም ፈጣሪን ሲያቅ በሃይማኖቱ ሲበቃ የሌሎችን ሃይማኖት መተቸት ያቆማል። ስለራሱ ሃይማኖት ብቻ ያወራል። ስለራሱ ሃይማኖት ብቻ አይደለም ለሰው ማዘን ይጀምራል። ሰው ይወዳል፣ አይጠላም፣ አይነቅፍም። ያጠፉ ሰዎችን ራሱ ይረዳል። ለዚህ ደግሞ ምሳሌ አድርገን ማየት የምንችለው ኢየሱስ ክርስቶስን ነው። ካየሽ በወቅቱ በነበረ ሰዓት ኃጢአተኛውንም ሃይማኖት አለኝ የሚለውንም ሃይማኖት የለውም የሚለውንም ባሪያውንም የመንግስት አካሉንም ሁሉንም በፍቅር ነው ያገለገለው። ትክክል ናቸው አይደሉም። እሱ ግን ፍቅር ትክክል ስለሆነ አፍቅሯቸዋል፣ ወዷቸዋል፣ አላገለላቸውም። ማህበረሰቡ ያገላቸውን አላገለላቸውም። ለምን? ፍቅር ነውና ፍቅር ነው ያስተማረው። ስለዚህ ይሄ ልቤን የሚገዙ መምህራን ምን አይነት ናቸው? የሌሎችን ሃይማኖት ድክመት የሚረዱ ናቸው። የሚገባቸው እንደው ትክክል ባይሆኑም እንኳን እነሱ ውስጥ ያለን አምላክ ማየት የሚችሉ ሰዎች ሌቭል አፕ አድርገዋል። ትክክለኛ የምድር አጀንዳቸውን እየኖሩ ነው። ካልሆነ ግን የሚከፋፍሉ፣ የሚሳደቡ፣ የሚወቅሱ፣ የሚተቹ ከሆኑ ግን አይ ቲንክ ትክክል ቢሆኑም እንኳን የቀራቸው ትልቅ ነገር አለ። ምክንያቱም ኢየሱስ ክርስቶስ ምንድነው ያለው? የሰማይ ፀሐይ ነው፣ በመልካሙም ላይ በጥሩም ላይ ትወጣለች። ፍቅር ነች እንጂ አይታ ዝናብ መርጣ ነቅዲ ጥሩ ሰው ናት ብላ ላንቺ ዘንባ ለኔ አትከለክልም። ለምን? እግዚአብሔር ስለሚያወደን ስለሚያፈቅረን ነው ይሄን የሚያደርገው። ይሄ ያልገባው ሰው ካለ በጣም ከባድ ነው። ሁለተኛው ነገር ያለም ምግባር ሃይማኖት የለም። ስም ብዬ እግዚአብሔር ያፈቅረኛል እያልኩኝ ብጠጣ፣ እግዚአብሔር ይምረኛል ብዬ ብሰክር፣ እግዚአብሔር ይምረኛል ይወደኛል ብዬ ስም ብዬ ኃጢአት ብሰራ እግዚአብሔር ሳይሆን የኔ አለማወቅና ድንቁርና እኔን ጠልፎ ይጥለኛል፣ ሲኦል ይከተኛል። እርግጥ ነው ዘላለማዊ መንግስቱን በጊዜያዊ ስራ እናገኘው፣ እርግጥ ነው ይታወቃል። ነገር ግን ከእግዚአብሔር ጋር መሆኔ በምን ይታወቃል? በምግባሬ ይታወቃል። ላስረዳሽ። ቅድም ለምሳሌ ኦኬ እዚህ ቤት ድንች እንሸጣለን። ድንች ማለት መጣጤ ስኳር ድንች እንሸጣለን። ስኳር ድንችን ብትመለከቺ መሬት ውስጥ ተቀብሮ የሚበላው ስሩ ነው እንጂ ቅጠሉ አይደለም። ቅጠሉ ግን ዘርተሽው ቅጠሉ ግን ምን ይናገራል? ድንቹ መድረሱን ይናገራል። ባይበላም እንኳን ባይጠቅምም እንኳን ፍሬ መኖሩን ይነግርሻል። ስራም ይህን ያህል አስፈላጊ ባይሆንም የእግዚአብሔርን መንግስት ለማውረስ ነገር ግን በስራችን ነው የሚታወቀው። እኛ ውስጥ ሃይማኖት እንዳለ፣ እኛ ውስጥ እግዚአብሔር እንዳለ፣ እኛ ውስጥ መንፈስ ቅዱስ እንዳለ ስራችን ይናገራል። ከስራ ውጪና እሺ ምን ልታረጊ ነው? ኢየሱስ ክርስቶስ ምንድነው ያለው? ቃሌን ሰምቶ የሚያደርግ ነው ያለው። ቃሌን ሰምቶ የሚያደርግ ቤቱን አለት ላይ እንደገነባ ሰው ነው። ቅድም ብዬሻለሁ አይደል? መሰረት ያስፈልጋል። ዝናብ መጣ፣ ጎርፉም ንፋሱም ነፈሰ፣ ጎርፉም ሊጥለው አልቻለም ይላል። ቃሌን ሰምቶ ግን የማያደርግ ሰው ይላል፣ የማይሰራ ማለት ነው። ቃሌን ሰማ፣ ተሰበከ። ኢየሱስ ክርስቶስ ከንጽሕተ ንጹሐን ከቅድስት ድንግል ማርያም ተወለደ፣ በዮርዳኖስ ተጠመቀ፣ ሞተ፣ በሶስተኛ ቀን ከሙታን ተለይቶ ተነሳ፣ አረገ፣ ዳግመኛ ይመጣል፣ ተሰበከለት። ኦኬ then what? ይመራል። ክርስትና በጣም የሚመርድ ነው። የሃይማኖት መንገድ በጣም የሚመርድ ምድር ላይ ትግል አለ። ያንን ግን ማድረጌ ነው እግዚአብሔርን ማግኘቴና አለማግኘቴ የሚናገረኝ። ሰዎች አንዳንዴ የእግዚአብሔርን ፍቅር እንደ ኤክስኪውዝ ይወስዱታል። ጌታ ይምረኛል፣ አምላክ ይቅር ባይ ነው፣ ከዛስ ምን ችግር አለ? እኔ ስራዬን ነው የማየው እና ምንሽን ነው የማየው እና ምን ነው የሚታየው? እምነትሽ በስራ ሊገለጥ ይገባል። እንዲሁም ስለ እምነትና ስለ ስራ ያወራ መልእክተኛ ቅዱስ ያዕቆብ ብቻ ነው። እምነት ያለ ስራ የሞተ ነው፣ ነፍስ ስጋ ከሌላት ሬሳ እንደሚባለው እምነት ያለ ስራም እንዲሁ የሞተ ነው ይላል። ማመን ከሆነ ይላል አጋንንትም ያምናሉ፣ ስሙ ሲጠራ ይንቀጠቀጣሉ። አሁን እዚህ ጋር ኢየሱስ ክርስቶስ ብትይደነግጣሉ፣ አጋንንት ግን አያረጉም፣ ስራቸውን አያረጉም። ስለዚህ if you የአምላክ ፍቅር ውስጥሽ ከገባ ስራሽ ማንጸባረቅ ይጀምራል። ብርሃንሽ ከፍ እያለ ይመጣል። በሰዎች ላይ
አይተውሽ ሰዎች አንቺ አምላክ ሰው እንደሆንሽ የምድርሽ ስራሽ ይመሰክራል። አለበለዚያ ግን ዋቴ ነው የሚሆነው፣ ማስመሰል ነው የሚሆነው። እንደዚህ ብሎ ነገር የለም። ያ ማለት ግን ፐርፌክት ነሽ ማለት አይደለም። ኃጢአት ትሰሪያለሽ ወይ? አዎ። ትሳሳቻለሽ ወይ? አዎ። ትወርቂያለሽ ወይ? እዛ ጋር ነው ቸርነቱን መጠየቅ መቻል ያለብሽ። ግን አምላክ ከአንቺ ጋር መሆኑን የሆነ ቀን የሚገለጥሽ መቼ ነው? ሐሳብሽ እንደ ሐሳቡ፣ ፍቃድሽ እንደ ፍቃዱ፣ ስራሽ እንደ ስራው ይሆናል። በጣም ኢንላይትድ ስትሆኝና ስትነቂ ስታወሪ አምላክ ነው የሚያወራው። ባለፈው እመቤታችን የተጸነሰችበት ቀን ነበርና ያ ኤግዛክትሊ ነሐሴ 7 ኤግዛክትሊ ኢየሱስ ክርስቶስ ሰዎች ግን እኔን ማን ይሉኛል ብሎ ጠይቃቸው። ቅዱስ ጴጥሮስ አንተ ሕያው የእግዚአብሔር ልጅ ነህ ብሎ ሲናገረው አንተ አይደለም የሚያወራው አለው። በአንተ ውስጥ ያለ መንፈስ ቅዱስ ነው። አየሽ፣ አንዳንዴ ሰው ሲነቃ ሲናገር የሰውየው ኢጎ ዝም ይልና መንፈስ ቅዱስ ሰውየውን መጠቀም ይጀምራል። የእግዚአብሔር ኃይል ስራውን ኢምፓወር ያደርገዋል። ሰዎች በደከሙ ሰዓት ይበረታል። ጨለማ ሰዎች ሳይሆ ለዓለም ብርሃን ይሆናል። ቤተሰብ ሲጨነቅ እሱ ተስፋ ያመጣል። ከምድር የተለየ ኢነርጂ አለው። ቅዱስ ጴጥሮስ ከተማረው ከሰለጠነው ሳይሆን ከሰማያዊ ከመንፈስ ቅዱስ ነው ያንን ኃይል አክሰስ ያደረገው። ስንቶቻችን እኔን አክሰስ የምናደርገው? ይሄን ኃይል ደግሞ አክሰስ ማድረግ ካልቻለን ስኬታማ አንሆንም። አንሆንም። ዝም ብሎ ወሬ ነው ይሄ። በምድር ሳይንስ፣ በምድር ፖለቲካ፣ በዩቲዩብ፣ በኤአዩ ዓለም አትድንም። የሆነ ስፒሪቹዋል ኢንተርቬንሽን ያስፈልጋል። ያ ጥበብ ደግሞ አባቶቻችን ጥንት ተጠቅመውበታል። ጥንት ሀገር መርተውበታል። ጥንት ስርዓት አስቀምጠውልናል። ጥንት በዛ መስመር ኖረው ለዓለም በረከት ሆነው አልፈዋል። ያ መንገድ ምንድነው ብሎ መፈተሽ ያስፈልጋል። ያ መንገድ መንፈሳዊነት ነው።